ዛሬ ቢመጣ ምንም ሰው እንደዛ አያደርገውም ነበር። ትናንት ግን በአመት አንድ ጊዜ የሚመጣ ልደት ነው። እሺ አታክብሩ፣ ችግር የለውም። ግን በአመት አንድ ጊዜ ለሚመጣ ልደት እንደዛ ሰው ደግሞ ይሄ ሁሉ ሰው የሚያለቅሰው እንደዛ ስቅስቅ የሚለው ስለሚወዳችሁ ነው። ዩቱበር ብዙ ሞልቷል እኮ ብዙ ሞልቷል። ግን እናንተ በቃ የሆነ አላ የጓደኝነትን ጥግ የፍቅርን ጥግ ነው ስታሳዩን ነው የነበረው። ሁላችንም የቀረብናችሁ ልጁ፣ ትልቁ፣ ትንሹ የሚወዳችሁና የሚያቀርባችሁ በቃ እንደዚህ የተላላጠ ስለማትሰሩ ነው። ኢንሷፉ ነው የምናገረው ትክክለኛውን። ብትላላጡ ወይም እንዳሁኑ እንትን ብትሉ እኔ እንጃ ኦዲየንስም ሊጠጋችሁም አይችልም ሊቀርብም አይችልም። ይሄ ነገር የተሳሳተ ነገር ነው። ስራም ይሁን ቪው ጥሩ ነው፣ እሺ ጥሩ ነው። ገንዘብ በሰው አይለወጥም። ምንም ቢሆን ገንዘብና ሰው ይለያያል። ክብርና ገንዘብ ይለያያል። ሁሉም ማለት ነው። እኛ ያለነው ሰው ሀገር ነው። ሁሉ ነገር ይናፍቀናል። ግን የሀገራችንን በቃ ኢትዮጵያዊ እንዲህ ነው እንዴ ፍቅሩ፣ ኢትዮጵያዊ እንዲህ ነው እንዴ እያል አሁን እዚህ በእናንተ ምክንያት በአብርሽና በሩታ ምክንያት በሃይሜና በብሩኬ ምክንያት ብዙ እህቶች አግኝተናል። ብዙ ከቁጥር በላይ የሆኑ አልሐምዱሊላህ። ይሄ ሁሉ ግን ምንድነው እናንተ በምትሰሩ ስራ ነው። ጥሩ እየሰራችሁ ግን አሁን ተበላሻችሁ። ኧረ አሁን ሚዲያውም አይመጥንም። ኧረ እንደው ታሪኩን ቀይሩት፣ ይቀየር። በቃ ስቶፕ አድርጉት። በቃ ቆሙት እንዴ! እኛ እኮ አእምሯችን ፈነዳ። በተለየ ትናንት ነው። አዑዙ ቢላህ እና ጨርሻለሁ። የትናንትናውማ በጣም ነው የሚከብደው ውዶቼ ማለት ነው። የትናንትናውንማ አናንሳው ሪዲዮን እዚህ ጋር ውዶቼ፣ የብሩክም ደጋፊዎቹ ናችሁ አንዳንድ ነገር የምትናገሩት ቆም ብላችሁ ማሰብ ነው ያለባችሁ። የትናንትናው እኮ ህዝብን ነው በጣም የተበሳጨው እና በጣም አሪፍ ሚሴጅ ስለሆነ ትንሽ ቀዳለው ሳይበዛ ጨዋታ ሳይሆን ምክር ስለሆነ ነው ውዶቼ። እኔ ከዚህ በፊት ቲክቶክን አላመጣም፣ ግን ይሄ ጥሩ ነው። በዛ ላይ ደግሞ መልካም ነገር ሲሆን እይታ የለውም። ባይገርማችሁ አሁን እዚህ ጋር ጥሩ ነገር ስለሚያወሩ 80 ሰው እንኳን የለም፣ 60 ነው። አሁን 70 ገባችሁ። እና ሜንሽን አድርጌ አኪድ ሃይሚዬም ብሩክም ያዳምጣሉ የሚለው ነገር ነው። እንደምን ዋላችሁ? እንደ ቀኑ አቆጣጠር እንደ ሀገራችሁ ባህል ከታችም ከላይ ያላችሁ እኔ ለማታውቁኝ ዜዴ ወታደሯ ልጅ ይባላለሁኝ። እንዴት ናችሁ የኔ ወዶች? እኔ ከታችም ከላይም ያላችሁ ሁላችሁንም እንወዳችኋለን፣ እናከብራችኋለን። እናንተ ባትኖሩ ይሄን ነገር አናስተላልፍም ማለት ነው እና ኑሩልን፣ ከታች ያላችሁም ከላይ ያላችሁም ማለት ነው። ሲቀጥል እኔ ትናንትና ሰው አስተያየት ሰጥቶኛል። እርግጥ እኔ ልጅቷን ነበረ ልጅቷን ያልኩበት ደግሞ ያልተረዳችሁኝ ብዙ ልጆች እኔ ለራሴ የማላረገው ለምን ታረጋለህ አንድ ቀን ለምን አትውልም ነው ያልኩት። እኔ ልጅቷን የምትረዱ ልጆች ትረዳላችሁ፣ የማትረዱም ገደል ግቡ እና ሲቀጥል እኔ ሃይሚዬ ብሩኬ እንደው ለፈጠረክ አንቀጥቅጦኛል። እኔ ለራሴ በእውነት ነው የምልህ፣ በተለይ የትናንት ነው እንደው ለፈጠረህ አንተን አይመጥንም። በቃችሁ በቃ ሌላ ነገር መቀየር አትችሉም እንዴ? ለእናንተ ራሱ አልሰለቻችሁም? በጣም ነው የሰለቸኝ። እኔ ራሱ ስልችት ነው ያለው ህዝቡ ራሱ በእውነት ለህዝብ ጥሩ ነገር ለማረብ አይደል እንደ እናንተ የምንወዳችሁ የምናከብራችሁ የምንከተላችሁ ስለወደድናችሁ ስላከበርናችሁ ነው። እናንተን ስናይ ብዙ ነገር የረሳን ነገር አዘን ያለበት አለ ወይ ወንድሜ እንደ ወንድሜ ይሄ ትዕግስተኛ ነው ብሎ አስመስሎ የሚጠብቃችሁ ሰው አለ። ብሩክዬ በእውነት እውነቴን ነው። ይሄንን እንደው አድርሱልኝ። ዜዴ ወታደሯ ናት ብላችሁ ከታይ የምትቀዱ ሰዎች አድርሱልኝ። በእውነት ነው የምላችሁ። እኔ እርር ብዬ ነው እሱን የማይመጥን ለምንድን ነው ስድብ? ምንድን ነው ለስድብ እንዲህ አይነት ቪዲዮ የምትሰሩት? ለምንድን ነው? በተለይ በትናንትናው ቀን እንደዛ ስፍስፍ ብላ መጣ ያንቺን ለጥፋችሁ ለጥፈ እነዚያ የሚለጠፉ ሴቶች መቼም የስራቸውን ይስጣቸው፣ ስራ ነው ይሉኛል። እዚህ ያሉትን ሴቶች መከራ ነው። ስለዚህ ለፈጠረክ ይህን ስራ ቀይሩት። ሌላ ስራ መቀየር አትችሉም እንዴ? አረ ለፈጠራችሁ በአላህ ይሁንባችሁ። በምታምኑት እምነት እኔ ምንም የምላችሁ ነገር የለም። ቀይሩት ለፈጠራችሁ። በጣም ነው የሚሰለችው። በጣም አንድ ምግብ ስበሉት እኮ ይሰለቻል አይደል እንዴ? ይሄ ቪዲዮ እንደ አለመህር መብትሽ ነው፣ ማስቆም መብትሽ ነው። ገረ ለክብራችሁ ተጨነቁ። ወደፊት
ትውልድ ያለ ይሄም ይድረስ ለብሩኬና ለሃይሚ። እንግዲህ የሃይሚና የቡራዬ አድናቂዎች እሳት ለብሰው ተቲክታክ መንደሩ መልእክቱን አስተላልፉልን ብለዋል ማለት ነው። ብሩኬና ሃይሚዬ እየሰራችሁ ያላችሁት በጣም ያሳፍራል፣ ከናንተ የማንጠብቀው ነገር ነው እያሉ ነው። እንግዲህ ቡራዬና ሃይሚዬ ወደ ራሳችሁ ብትመለሱ መልካም ነው። ከተለያየ ሴት ጋር ቡራዬም አንጠብቅህም እላለሁኝ። በሌላ ፕሮግራም እንገናኝ። ላይክ ሸር ባይ ባይ።